ሰላም ሰላም፣ ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበለልኝ። እኔ ጋር ሁሉ ሰላም። በጣም ባሳዛኝ ነገር ነው ይዤላችሁ የመጣሁት ማለት ነው። እዚህ ጋር የምታዩዋቸው እንግዲህ ሁለት ሴቶች ማለት ነው። ነጠላ የለበሰችው የባሏ ሚስት ናት ማለት ነው። የፍሬንዷ ሚስት ናት፣ ሟች ናት። እቺ ደግሞ እጇን በሰንሰለት ታስራ የቆመችው ገዳይ ናት ማለት ነው። ነገሩ እንዲህ ነው የሆነው ማለት ነው። በጣም የሚያሳዝን ነገር ነው የተፈጠረው ማለት ነው። የሟች ልጅ እችን ያፈቅራታል ማለት ነው። ታሪኩን ስነግራችሁ የሟች ልጅ እችን ልጅቷን ያፈቅራታል። በጓደኝነት አብረው ይቆያሉ። ከዛም ልጁ አልፈልግሽም፣ እናቴም አልወደደችሽም፣ እኔም አልፈልግሽም፣ የእናቴ ምርጫ ነው እንጂ አንቺን አልፈልግም፣ ሌላ ነው ማገባ፣ እናትም እችን ሳይሆን ሌላ አግባ ብላለች በሚል መንስኤ ነው እንግዲህ እና ልጁም በፍቅረኛሞች ሆነው አብረው ብዙ ከቆዩ በኋላ ለትዳር ግን እንደማይፈልጋት እና ሌላ ሴት እንደሚያገባ ነገረችው ማለት ነው። ነገራት ለሷ። እናቴም ቤተሰቦቼም አንቺን አልተቀበሉም፣ ስለዚህ እኔ እና አንቺ ትዳር አብረን አንመሰርትም፣ እዚህ ጋር የኔና የአንቺ ጓደኝነት ማቆም አለበት እና እኔ ሌላ ሴት ላገባ ነው የእናቴ ምርጫ ብሎ ይላታል ማለት ነው። ሄዶ ይነግራታል። እሷ ደግሞ ይሄንን ትሰማና እንዴት እናትህ እንደዚህ ታደርጋለች በእኔ ላይ ትልና በጣም ትናደድና ይጣላሉ። ከዛ በኋላ እናትን ነይ እፈልግሻለሁ ብላ እቤቷ ትጠራታለች ማለት ነው። እችን ሟችን ማለት ነው። ትጠራና ልጅሽ ለምንድን ነው እኔን አልፈልግም ያለው? አንቺ እንደሆንሽ መንስኤው ሰምቻለሁኝ። እናቴ አልወደደችሽም እና አትፈልግሽም ብሎኛል። ስለዚህ ለምንድን ነው እኔን ጥሎ ሌላ ሴት የሚያገባው ብላ ታናግራታለች። ይነጋገራሉ ከእናትና ልጅ ማለት ነው። ቤቷ ከጠራቻት ለነግርሽ ፈልጋለሁ ነይ ስትል እናትም እሺ ብላ በክብር ቤቷ ትሄዳለች ማለት ነው። የልጇ እጮኛ ቤት ስትሄድ ጊዜ ታናግራታለች። ለምንድን ነው ልጅሽ እኔን ጥሎ ሌላ ሚያገባ? እኔ ለምንድን ነው ምርጫ ያልሆንሽው? የእናቴም የቤተሰቦቼም ምርጫ አይደለሽም። ስለዚህ እኔ ከአንቺ ጋር መቀጠል አልፈልግም። ትዳር እንዲይዝ ቤተሰቦቼ ይፈልጋሉ፣ ግን ትዳር የሚይዘው ደግሞ ለትዳር የምፈልገው ሌላ በቤተሰቦች ምርጫ እንጂ አንቺን አልፈልግም። እኔና አንቺ እዚህ ጋር ማቆም አለብን ብሎ ያለው ለምንድን ነው? መንስኤው አንቺ ነሽ፣ እኔ ምን ጎሎኝ ነው ትላታለች። ከዛም ሰው በሌለበት ቤቷ ካገባች በኋላ በአሰቃቂ ሁኔታ ተዘጋጅታ ነው የጠራቻት። ህይወቷን ታጠፋለች ማለት ነው። የዚችን ሴት በንዴት እኚህ እናት ማለት ነው ህይወታቸው ያልፋል። ህይወታቸው ካለፈ በኋላ እሷ ትጠፋለች። ከዛም በፖሊስ እና በህብረተሰቡ ትብብርነት ትያዛለች። ተይዛ ወደ እስር ከቀረበች በኋላ ምክንያቷን ስትጠየቅም ነግራለች። ለምንድን ነው እንደዚህ ያደረግሽው ስትባል እኔ በብዙ አመት ከሱ ጋር በፍቅር ጊዜን ሁሉ ነገሬን አብሬ ያሳልፍ ያለው፣ ግን እሱ ከዚህ በኋላ አልፈልግሽም፣ የእናቴም የቤተሰቦች ምርጫ አይደለሽም እና ሌላ ሴት ማግባት ነው የምፈልገው፣ ለትዳር አንቺ አትመጥኝም፣ ለእኛ ቤት ተብሏልና አላገባሽም ብሎ ይላል። ቤተሰቦችም እንደዚህ ብለዋል ብሎ የነገራትን እንዲህ ስላለኝ በዛ ተናድጄ ጊዜን ብዙ ነገሬን ስላሳለፍኩኝ እንዴት አልፈልግሽም ይለኛል ትዳር ላይ እኔን ትቶ ለምን ሌላ ሴት ያገባል በሚል በዚህ ተነሳስቼ ነው ይሄን ነገር ያደረግኩት ብላ እሷም በቁጥጥር ስር ውላ ነበረ። አሁን ላይ ግን የተፈረደባት በ23 ጽኑ እስራት ነው የተፈረደባት እና ይሄ ፍርድ ያንሳታል እያሉ ቤተሰብ ተቃውሞ እያቀረቡ ይገኛሉ። እንዴት በአሰቃቂ ሁኔታ ቤቷ ወስዳ ህይወቷን አጥፍታ እንዴት 23 አመት ይፈረድባታል? ወይም ሞት ይፈረድባት ወይ እድሜ ልክ እስራት በማለት እንግዲህ ቤተሰብ ፍትህ እያሉ ይገኛሉ ማለት ነው። አንደኛው መረጃ ይሄ ይገኛል። እንዴት አያችሁት? ሀሳብ አስተያየት፣ ታሪኩን ነግሬያችኋለሁ፣ አስቀምጡ ማለት ነው። ወደ ሁለተኛው መረጃ ደግሞ እንሂድ። ወደ ሁለተኛው መረጃ ስንሄድ አሞዲ ማነው አሊ ትላንትና እንግዲህ በሳውዲ አረቢያ ላይ ህይወቱ እንዳለፈ ሰምታችኋል ማለት ነው። እና ራሱን ነው በራሱ ህይወቱን የነጠቃት ተብሏል። የውሸት መረጃ ሆኖ ተገኝቷል ማለት ነው። ህይወቱን ከነጠቁት በኋላ እንደሰማነው መረጃ አዲስ መረጃ የወጣው በኤሌክትሪክ ሽቦ ኤሌክትሪክ ይዞት ራሱ ነው ህይወቱ ያለፈው ነው የተባለው ማለት ነው። እና አብረውት የነበሩ ጃዛ ቤት እንዲሁም ደግሞ ሴት አለች ማለት ነው። እዛ አራስ ሴት አለች እዛ ቤት ውስጥ የሆነውን ነገር ሁሉ በአይኗ ያየች አለች እየተባለ ነው። እሷም እንዲሁም ደግሞ ሌሎችም በአጠቃላይ ያሉት የጠፉት ጠፍተዋል። የቤት ውስጥ ያሉት ልጆች በቁጥጥር ስር ውለዋል። ይሄ የተከሰተው ሳውዲ አረቢያ ውስጥ ነው።
በኢጃዛ ቤት ነው እና ይሄ አሞዲ በፍጹም ራሱን ይሄን ነገር እንዳላደረገ እነሱ እንደሆኑ አሞዲ አንድ ሴት ልጅ እንዳለውና ትዳር አግብቶ እንደፈታ ሁሉም ያውቃሉ። የተጣላውም ሰው እንዳለ ደግሞ በደንብ ያውቃሉ ማለት ነው። እና የአንድ ሴት ልጅ አባት ነው በስደት ላይ እና ተጋብቶ የልጁን እናት ፈቷል። ግን አሁን ብቻውን እንዳለ ነው እየተነገረ ያለው ማለት ነው። ይሁን እንጂ እንደዚህም ሆኖ አሞዲ ራሱን አይደለም ይሄን ነገር የወሰነው፣ ሰዎች ናቸው ህይወቱን ከነጠቁት በኋላ አውቀው ኤሌክትሪክ ገመድ ይዞት ነው በማለት በኤሌክትሪክ ነው ራሱን እንትን ያደረገው በማለት ኤሌክትሪክ ገመድ አብረው እሱ ጋር አድርገው አውጥተው እንደዛ አደረጉትና በፍጹም ራሱ እንዳልሆነ እየተነገረ ነው ያለው ማለት ነው። ይህንን ያደረጉት ሰዎች እንግዲህ እግዚአብሔር ልቦና ይስጣቸው። ለወንድማችን አሊ ነፍሱ በአጸደ ገነት ትኑር። ግን በጣም ያሳዝናል ኢትዮጵያን ማለት ነው። በስደት ላይ እንደዚህ መጨካከን፣ ራሳቸው ህይወትን ከነጠቁ በኋላ ራሱን በራሱ እንደዚህ ያደረገ ማለት እዛ ቤት ውስጥ ብዙ ሰዎች እንዳሉ እንዲሁም ደግሞ ባንጋሊ እንትን እንዳለም ተነግሯል ማለት ነው። ታች የሚጠብቅ ሀሪስ ባንጋሊ አለ። ማን እንደገባ ማን እንደወጣ ሁሉን ነገር ያውቃል ተብሏል። እንዲሁም ደግሞ ለፖሊስ ጠርቶም የደወለው እሱ ሳይሆን ጓደኞቹ ናቸው። ጓደኞቹ በምን አይተው በምን አውቀው ነው ይሄን ነገር የልጁ ህይወት ማለፍ አለማለፍ እንዴት ደውለው ጠሩ እነሱ ሳያዩ? ይሄም አንድ ጥርጣሬ ውስጥ አሳድሯል። እና አሞዲ በፍጹም ራሱ አይደለም እየተባለ ይገኛል ማለት ነው። ትክክለኛው መረጃ ራሱን በራሱ ሳይሆን በሰው እጅ በጓደኞቹ እጅ ነው ህይወቱ ያለፈው እና አውቀው ነው እንደዚህ አድርገው የጣሉት በማለት የጠፉ ልጆች አሉ። እነዛ የጠፉ ልጆች ስልካቸውንም ዘግተዋል። እዛ ቤት የሚኖሩ ኢጃዛ ቤት ውስጥ አንድ ላይ የነበሩ ወንዶችም ሴቶችም የጠፉ አሉ። ጉዳዩን የሚያውቁ እየተባለ ነው። ይሄ አዲስ ነገር አይደለም። ሳውዲ አረቢያ ውስጥ ተደጋግሟል ብዙ ጊዜ ማለት ነው። እንደዚህ አይነት ነገር አንድ ሰው ህይወቱ ካለፈ በኋላ ሌሎች ይጠፋሉ። ራሱን በራሱ አደረገ። ሴቶችን በመዳን ቤት እህቶቻችን እንደዚህ ህይወታቸው ሲያልፍ ምንድን ነው እየተባለ ያለው? ራሳቸው ነው ህይወታቸውን የነጠቁት ነው የሚባለው። ግን በሌላ ሰው በሌላ ነገር በአሰሪዎቻቸውን በተለያየ ነገር ይሄ ነገር እያጋጠማቸውና የአሞዲ መረጃ እንግዲህ ራሱ ማነው የአሊ መረጃ ራሱ እንዳልሆነ ጓደኞቹ ኢጃዛ ቤት ያሉት ሰዎች እንደሆኑ ራሳቸው ህይወቱን ነጥቀው ይሄንን ነገር ያሉት ውሸት ነው እየተባለ ይገኛል። በቀደምም እንደዚህ በኢጃዛ ቤት 15 ቀን ቢሆነው ነው ቪዲዮ ሰርቼላችኋለሁ። ቪዲዮ ራሱ ተለቆ ማለት ነው። እና እንደዚሁ በሳውዲ አረቢያ ላይ አንድ እህታችን ኢጃዛ ቤት ስራ በመፍታት ምክንያት ነው ምን ተብሎ የውሸት ተቀባጥሮ ማንም አባከና ያላት የለም። ፖሊስ መጥቶ ራሷን ነው እንደዚህ ያደረገች ተብሎ አስክሬኗ ወርዶ ብዙ ልጆች ታፍሰው የዛም ነገር አልተጣራም። አሁንም ደግሞ ተደገመ ወንድማችን ማለት ነው። እና እንደዚህ ነገር የሚያደርጉ ራሳቸው ከሆነ እግዚአብሔር ይቅር ይበላቸው። ግን ራሳቸው እንዳልሆኑ ብዙዎች እየተናገሩ ነው ያሉት። ሲጀመር ይሄ ልጅ በፍጹም እንዲህ አይነት የሚያደርግም አይደለም። ምንም አይነት ምክንያትም የለውም። ስራም እየሰራ እንዳለ ህይወቱ ጥሩ ላይ እንዳለ ምንም ጭንቀትም ሀሳብም ምንም እንደሌለበት እየተናገሩ ነው። ይሄ ሴራ የጓደኞቹ ሴራ ነው እና ከበፊት ሚስቱ ጋር በተያያዘ ነገር የተጣሉት ነገር አለ እና ይሄን ያደረጉ ጓደኞቹ ናቸው። ህይወቱን ነጥቀው ውሸታቸውን እንደዚህ ያሉት እንጂ በፍጹም እሱ አይደለም እያሉ ይገኛሉ። ውስጥ ያሉት እንግዲህ አራስም ሳትቀር ሁሉም እሷም አራሷ ደግሞ በእጅ ነካክታለች። ምን ሆኖ ነው ብላ ሂዳ ነካክተዋለች እየተባለ ነው። ህይወቱ ያለፈው ደግሞ የት ነው ካላችሁ ሆሽ ላይ። ሆሽ ማለት ስጡህ ወይ ደግሞ በረንዳ ነው መሰል በኢትዮጵያ ከግቢ ውስጥ አለ አይደለ? እንደ ግቢ ልበላችሁ ማለት ፎቅ ሲሆን ከላይ ሆሽ ነው የሚባለው። ኢትዮጵያ ቢሆን ደግሞ ሆሹ ግቢ ነው የሚባለው። ግቢ ውስጥ በሉ የፎቁ ከፎቁ በላይ ከሚኖሩበት ፎቅ በላይ እንትን አለ ዝም ብሎ እንደዚህ ንፋስ የምትወስዱበት ምናምን። እንግዲህ እዛ ጋ ነው በኤሌክትሪክ ሽቦ ህይወቱ አልፎ የተገኘ ሆሽ ላይ ማለት ነው። እንግዲህ እዛ ጋ ያሉ ካሜራዎች ካሉ በካሜራ የሚታይ ከሆነ እንግዲህ ህይወቱን ቤት ውስጥ ከነጠቁት በኋላ ውሸታቸውን ወስደው እዛ ጋ እንደጣሉት ነው እየተነገረ ያለው። እሱ ህይወቱ አንዴ ያልፏል። እግዚአብሔር አምላክ ነፍሱ በአጸደ ገነት ያኑረው፣ ለቤተሰብ መጽናናትን ያድልልን። እንግዲህ የአሟሟቱ ሁኔታ ይሄ ነው አሁን ያለው መረጃ። ዛሬም ትላንትናም አዳዲስ ነገር እየወጣ ያለው ውሸት ነው። እነሱ ናቸው ህይወቱን የነጠቁት እና የተጣላው ሰው እንዳለ ምናምን እየተወራ ነው ያለው። ያሳዝናል።
ከቤቱ ወጥቶ እንግዲህ ከቤቱ በረንዳ ላይ ልበላችሁ እንዲገባችሁ ሌላ ማታውቁ ያው በሳውዲ በዱባይ ያላችሁ ሆሽ ታውቃላችሁ። ሆሽ ማለት እና እዛ ነው እንግዲህ እንደዚህ የሆነው ማለት ነው። ብቻ ያሳዝናል። የዝችም ደግሞ እንግዲህ የአሁኗ ሴትዮ እንደሰማችሁት ይሄ ተገቢ ነው ወይ? ልጅሽ ለምንድን ነው እኔን አላገባም ያለው? በማለት የሰውን ሕይወት ቤት ድረስ ጠርቶ ነጥቆ ሕይወትን መንጠቅ ይሄ ያንሳታል፣ እንደኔ ማለት ነው። የእናንተን ባላቅም እንደኔ ከሆነ ያንሳታል። 23 ዓመት በጣም ትንሽ ናት። ነገ ትወጣለች፣ ነገም ሌላ ወንጀል ትፈጽማለች። በእድሜ ልክ እስራት ማድረግ ነው ወይ የሞት ፍርድ መፍረድ ነው። ምክንያቱም ሕይወት ነው የጠፋው። እቺ እናት ምስኪን ምንም በማታውቀው ልጅሽ ለምን አላገባም አለኝ በማለት ሄዳ እቺ እናት ምንም በሌለችበት ነገር ሕይወቷን ተነጥቃለች። ስለዚህ ለዚች እናትም ፍትህ እንላለን። ቤተሰብ ፍትህ በሉልን እያሉ ይገኛሉ። ለእናታችን ነፍስ ይማር፣ ነፍሶት በአጸደ ገነት፣ ለቤተሰብ መጽናናትን ያድልልን። ልጁ ግን የእግር እሳት ነው የሚሆንበት። በሱ ምክንያት እናቱን ማጣት ያማል በጣም።